ሙባሪክ በቃ በእናትህ ይዤዋለሁ። ሙባሪክ አባቴ ካስፈታኝ በእናትህ ከማሸበታል ከብዙ በቃ በእናትህ አባቴ እንድታስፈታኝ ነው የምፈልገው። አባቴ ታስረብኝ ነው። አባቴን እኮ አሰሩት። አባቴ ታስሮታል። በእናትህ ሙባሪክ አስፈታኝ ነው። በእናትህ ጨነኩኝ እኮ ሊሄድን እኮ ነው የማውቀው። ነው እኮ የማውቀው በእናትህ ሙባሪክ በእናትህ ቴሌግራም ላይ ቮይስ አስፈራራኝ ብለህ ብላ አባቷን ታሳስረዋለህ። ሙባሪክ ወላሂ ቤተሰብ እያለቀሰብህ ነው። ለአንተ ምን ማድረግ አይደለም። እናቴ እኮ ተጨነቀችብህ። ሙባሪክ አባቷ ታስሮ አሁን እዛ እስር ቤት ቢሞትብህ ሙባሪክ ምን ልታደርግ? ታሰርኩ ምንም አውቀው ነገር የለም። አሳዱት ፖሊሶች መጣው ከቤት በሙባሪክ ወንጀል ተብሎ ወረቀት አለ ቤት ውስጥ ሰው በማስፈራራትና ሰው ለመግደል በመሞከር ተብሎ ተወሰደ። ምንም ያደረኩት ነገር የለም። ፉከራ እየበዛብኝ ነው። ዛቻ፣ ማስፈራሪያ ብቻ ነው። ፖሊስ የላከው ደግሞ የአባቷን ስም ስለተጠቀሰ አባቷ ቀጥሮት መስሏቸው ፖሊሶች ወሰዱት። አባቷ ምንም የሚያውቀው ነገር የለም። ሙባሪክ ቤተሰብ እያለቀሰ ነው። በቃ ሙቢ እሺ በልኝ። እሺ እኔ ምን ላድርግ? እሺ እኔ ምን ላድርግ? እሺ ምን ላድርግ? እኔ የማደርገው ምንድን ነው? እንዴት አድርጌ ነገር እንበል? አባቴ ቢሞትብኝ እሺ፣ እዛ ውስጥ እኔ እኮ እዛ ይገለኛል። ስማኝ ወንድሜ ስማኝ ወንድሜ፣ እኔ ምን ላድርግ? እሺ ቤት እሺ፣ ስማኝ ያደረኩት ነገር እኮ እሺ፣ ስማኝ ምን አደረኩኝ? እኔ ለምን አትሰማኝም? ፉከራና ዛቻ ሲበዛብኝ እንጂ ለህግ አካል ተናገርኩኝ እንጂ እኮ እሰሩት ክሰሱት እኮ ያልኩት ነገር የለም። ታረዱኝ እንጂ የከሰስኩ አባቴ ማን ከስሽ አይደለም አባቷን ያደርጋል። ከስሽ አይደለም ምንድን ነው? እሺ ምን ስለሰለፍ ነው ጊዜ በቃ እናንተ መልካም ጊዜ አልነበረ ነው ምንድን ነው? መፈታት ከቻለ እኮ ችግር የለውም። ምን ይፈታል? እሺ እንሄዳለን እኮ እንሂድ። እኔ ምንም ማመጣው እኮ ምንም ማድረግ የምችለው ነገር እኮ የለም። ሙባሪክ እንደርስበታለን። ያስፈራራል ሰው እንደርስበታለን። ሙባሪክ የሆነ ፍንጭ እንድረስ። አሁን ሰውየው ምንም በማያውቀው እድሜው የገፋ ነው። ሙባሪክ ማያውቅ ያለበት ነገር እድሜ የገፋ ልብ ታማሚ ነው። ሙባሪክ ደንግጦ አሁን እሺ ደንግጦ ነበር ሲወስዱት ራሱ ሙባሪክ እዛ እስር ቤት ውስጥ የሆነ ነገር ቢሆንብስ ጣጣው ለአንተም ትርፍ ነው። ሙባሪክ መጀመሪያም ነግሬ ነበር እንረጋጋና በሽምግልና እንፍታው ያለውን ነገር አሉ። በሽምግልና ሁሉንም ነገር እንፍታው ነው እያልኩ ያለሁት። እንሸመጋገር። አባቷ የሆነ ነገር ከሆነ ጸጸቱ ለእኛ ነው። ሙባሪክ ጸጸቱ አይለቀንም። ሙባሪክ ይኸውልህ አሚር አዳምጥ። ና ቁጭ ብለን ይኸውልሽ ቤቲ እኔ አባትሽን እሰሩት ክሰሱት ምንም
ምንም ምን የሰሩት ያልኳቸው ነገር የለም። እነሱ ያሉት ሙባሪክ ከሰሰው ነው ያሉት እንዴ? እሺ ሙባሪክ ከሶት ነው ያሉት ያሉት። ማን ነው የሚያስፈራራት? እኔ እኮ ለህግ እኮ ማስተላለፍ እኮ አለብኝ። አሜን ነገ ላይ የሆነ ነገር ቢሆን እኮ ተጠያቂው ማን ነው እኮ? አንደኛ ተጠርጣሪ አባቷ ነው ያልከው ሙባሪክ። እነሱም ደግሞ እስኪመረመር ድረስ ነገሩ እስክንደርስበት ድረስ ትበሰብሳለህ አሉት ሰውየው እኮ። ይኸው አንዴ መጀመሪያ አዳምጪኝ። እኔ ይኸው አባቷ አባቷ እንደዚህ ያደረገኝ ያልኩት ነገር የለም። ገባ? ሚዲያ ላይ የወጣ ቮይስ አንድ ቮይስ ብቻ ነው። ከዛም በተጨማሪ ብዙ ነገር አለ። አመሻለሁ፣ ወንድ ልጅ ነኝ፣ ብዙ ነገር አለ። ገባ? የቤተሰብ አስተዳዳሪ ነኝ፣ እናት ያለች። ገባ? ከምንም በላይ ደግሞ እኔ ችግር የለውም። እኔ እኮ ምንም በሆነ አያሳስበኝም። ግን በእኔ መጎዳት ከኔ በላይ እናቴ ናት የምትጎዳው። ለዛ ለህግ ማሳወቅ ነበረብኝ። ለህግ አሳወቅኩኝ እንጂ የቤቴ አባት ናቸው እነሱ ናቸው እነዚህን ወጣቶች እየላኩ የሚያስፈራሩኝ ያልኩት ነገር እኮ የለም። አባትሽን ገዝቼዋለሁ ነበር እኮ ያልከኝ ትናንትና ሙቢ እኮ። እና ታዲያ ግዴታ እኮ ነው። ፖሊሶቹ የሚያሉት ሙባሪክ አባቷ ተከሷል። አባቷን ተከሶ ሰው ልኮ ሰው ያስፈራራ ነው። ሰው ያስፈራራ ነው። ለግድያ እያደረሰ ነው። ይሄ ነገር ደግሞ ለግድያ ያስፈራራል ብለው ፖሊሶች ህግ ነው ያዘው። ልጆቹን እስክንደርስባቸው ነገር ሙባሪክ አባትየው ምንም በማያውቀው ነገር ልጆቹ ላይ እስክንደርስበት ድረስ አባቷ እስር ቤት ይበስብሳል አሉ። 1 አመትም ቢሆን ልጆቹ እስኪደረሱ ድረስ አባቷ አይፈታም እኮ። እኔ ማድረግ የምችለው ነገር ካለ እኮ አድርጋለሁ። አስፈታልኝ አባቴ እንዴ እኮ እኔ እንፍታው እያልኩ እኔ ላሸማግላችሁ ሙቢ እኮ በሽምግልና እኮ እንፍታው የተባለ ነው አይደል? እሺ ብያለሁ። እኔ እኮ ማድረግ ያለብኝን ነገር እኮ ነው። በሽምግልና ሁሉም ይሄዳሉ ሙባሪክ። ይሄ ክሱ ትክክል አይደለም። ወደ ህግ መሄዱ ትክክል አይደለም ሙባሪክ። አሁንም ቢሆን ታይሜዲ በቃ አታልቅሽ። አንቺ አታልቅሽ እያልኩሽ አይደል እንዴ? ምን ሆነሽ ነው? እኔ አባቴ ቢሞትስ? ቤቲ ተረጋጊ። ምን ይሁንስ? አባቴ ቢሞትስ ማለት ምን ማለት ነው? ጩብኛ ተረሞ ዞር በልልኝ በቃ። ቢሞትስ ማለት ምን ማለት ነው? ሙባሪክ ጠላታችን በቃ ያስፈታዋል። ሙባሪክ የሚደረገውን ያደርጋል። አንቺ ምን እየሆንሽ ነው እንዴ? ያልሞተ ሰው ለትሞች ለገለጋይ ነው እንዴ? ቤቲ ምን እየሆንሽ ነው? ተረጋጊ። ወደ ራስሽ ተመለሽ። ጭንቀት ውስጥ ገባች እኮ ሙባሪክ። እኔ ራሱ ልጅቷ ጭንቀት ውስጥ ገባች። እኔ ምን ላድርግሽ? እሺ አስፈታው። እሺ አትበለኝ ሙቢ፣ ሄደን እናስፈታው እኮ እንሂድ። እዛ ተቃላይ እስር ቤት ብርድ ነው፣ እዛ እስር ቤት ቆሻሻ ነው። አባቴ እንደዚህ አይነት ነገር እኮ አልለመደም። በህይወቱ ገብቶ አያውቅም እኮ እንደዚህ አይነት ቦታ። አይኔ አባቴ። ቤቲ ተረጋጊ፣ ወደ ራስሽ ተመለሽ። አታልቅሽ። በቃ አታልቅሽ። ምን እየሆንሽ ነው? አስለቀሽኝ እኮ እኔንም። በቃ ተረጋጊ፣ ወደ ራስሽ ተመለሽ። በቃ ተረጋጊ ቤቲ። በቃ ምንም አይሆንም አባትሽ። አሚር እኔ የቻልኩትን አሸማግላችኋለሁ ያልኩሽ እኮ ነው አሚር፣ እያልኩሽ ነው። በርግደሽ ቤት የገመጣሽው ምን እየሆንሽ ነው? አተረጋጊ። ምን የሰው ቤት ዝም ብለን ምን ገባው? ምን እየሆንሽ ነው? እኔ አሚር በይሳስ ስለ ሰው ቤት አይመለከተኝም። እኔ የአባቴ መታሰር ነው ሙባሪክ። ራሱ ነው ነው እንዴት ነው የመጣሽ? አሁን እኮ ነው እዚህ መጣሽ። እቺ ልጅ ከራሷ ጋር አይደለችም ሙባሪክ። እሺ ማን ነው እሱ? ራሱ እኔ ምን አውቃለሁ? በደመ ነፍስ ነው የመጣችው እዚህ ሙባሪክ። ማን ነገረሽ? አየሽ፣ ጓደኛህ ነው የነገረን። ቤቲ ተረጋጊ። እኔ ራሱ እኮ ለነፍሴ እሺ፣ እዚህ ባይኖርስ ኖሮ ሙባሪክ እዚህ ባይኖር ምን ልትሆኝ ነበር? ይኸውልሽ እኔ ራሱ እኮ ለነፍሴ እየሰጋው ነው። ብዙ ሰው እየፎከረብኝ ነው። እኔ ችግር የለውም እኮ መጣላቱ ምንም ችግር የለውም። ለቅም አባቴ እንዴት እንዳሳደገኝ ታውቃለህ ሙቢ? እሱ የሚያደርገው ጫማ ሳይኖረው የሚለብሰው ልብስ ሳይኖረው እኔን እያዘነጠኝ የሀብታም ልጅ እያስመሰለኝ አንድም ቀን አሳፍሮኝ አያውቅም። ምን ገዛረንገት አስደፎታል ሙቢ። እኔ እኮ ቤተሰቦቼ ለእነሱ እንደሆኑልኝ አልሆንኩላቸውም። በተለይ እናቴን ብዙ ስቃይ እኮ ነው ያሳደገችኝ ሙቢ። እኔ ግን አንድም ነገር ለእነሱ አንድ ከፈልኩላቸው ነገር የለም። እነሱ እንደሆኑልኝ ሙቢ አባቴ ነው ሄደን እናስፈታውና ከእሱ ጋር የምንታረቅና በቃ አባቴን ላኩረው። ከዛ ካለበት ቦታ ለውጣው፣ ከታሰረበት ቦታ፣ ስቃይ ከበዛበት ቦታ ለውጣውና እሱ ምንም እኮ አያውቅም። እውነቱን ስነግር አባቴ ይናገራል። ድሮም የሆነ ጥፋት እንኳን እናያጥፍቺ ቤቲ አርፈሽ ትቀመጪ እንደሆን ተቀመጪ፣ እገልሻለሁ፣ እንደዚህ ያደርግሻለሁ ይለኛል። ግን እኔ አንድ ቀን ተመትቼ አላውቅም። አንድ ቀን ነግቶኝ አያውቅም አባቴ።
ተነስቶ ሊገለህ እንኳን ላንተ እንደዚህ ውዥብር ነገር ውስጥ አይገባም እኮ አባቴ። ስማኝ ሙቢ እንኳን ላንተ ቮይስ ምናምን አስልኮ አንተ መጥፎ ነገር ላይ ሊጥልህ ቀርቶ ይዝታል አባቴ። አውቃለሁ የሆነ ነገሮች ካልተመቹት በቃ የሆነ ነገር ይናገራል በአፉ፣ ግን አፉ እንዳፉ አይደለም ውስጡ። በእናትህ በቃ እየተማጸንኩ ነው፣ እየለመንኩ ነው ሙቢ እንሂድና አባቴ የምናስፈታው እሺ በለኝና ተነስ ሙቢ። እሺ ዛሬ እሑድ እኮ ነው። እሺ የት ነው የምንሄደው? እሺ ማሚር ዛሬ እሺ ወዴት ነው? ቤት ተረጋጊ። እስኪ አንተ ተመለስ። ምን እያለች እኮ ነው? የት ነው የምንሄደው? እኔ ራሱ ገባው። እኔ ራሱ እኮ ተጨነኩ። አንቺ ተረጋጊ። ከራስሽ ጋር ሁኚ። ልጅቷ ከራሷ ጋር አይደለችም እኮ ሙባሪክ እኮ። እሺ ንገራት። ዛሬ እሑድ ነው። ዛሬ እሑድ ነው። ቤት የት ነው የምትሄጂው? እሺ እሑድ እና እሑድ እንዴት ነው? ፍርድ ቤት የት ነው የሚሰራው? ቤትዮ ምን ይሆንሽ ነው? ተረጋጊ እንዴ! በእሑድ ቀን ፖሊስ ጣቢያ ሀገር ነው ያለው። አረ ቤቲ ተረጋጊ። ከራስሽ ጋር ሁኚ በእናትሽ። አባቴ አንገለታው እኮ እኔ አንቺ ተረጋጊ። ምንም እኮ ነው ያደረኩት ነገር የለም። በቃ ባለው ለቴክኒክ እኮ እሺ ምን ላድርግ? እሺ ግሞ አሳዘንከኝ በጣም። ኮንሶ ነበርክ እኮ እኔ እኮ አሁንም እኮ ምንም እኮ ያደረኩት ነገር የለም። ቤቲ ለምን ነው የማትረጂ? ቤቲ ተረጋጊ። ዛቻ ማስተራረም ስለዛብሽ እንጂ አመለከትኩ አለቀ። ምን ማድረግ ነው? ሽማግሌ ላኩኝ እኮ አባትሽ ቤተሰቦችሽ ጋር እኮ ሽማግሌ ላኩኝ። አስታርቁኝ፣ ሰላም ይውረድ፣ እሷ የምትወደውን የምታፈቅረውን አሚርን ነው ማግባት ያለባት ብዬ እኮ ብዙ ጊዜ ሽማግሌ ላኩኝ። ይሄ ለእኛ ንቀት ነው ተባለ። አመሰግናለሁ። እሺ አሁን ምን ላድርግ? እሺ እነዛ ሰዎች እሺ አንቺ ወንድም እናቴን እሺ እኔ ምን ብዬ ነው ማለት? እሺ እናቴን እኔ ምን ብዬ ነው ማናገራት? እንዴት ነው ማገኛት? እሺ እንደዚሁም ተከፍታብኛለች። በብዙ ነገር አሳዘንኳት እኮ እሷንም። ቤቲ ተረጋጊ። በቃ ወደ ራስሽ ተመለሽ። በቃ ተረጋጊ። ቤቲ ምን እየሆንሽ ነው? ባይፈታስ? እሺ ነገስ ለምንድን ነው የማይፈታው? ምን ማድረግሽ ነው? ፈቱትስ ፈቱልኝ። ሰባቴ አታልቅሽ። እኔ አንቺ አባትሽን ለማስፈታት የትኛውንም ነገር አደርጋለሁ። እሺ ቃል ግባልኝ። ወላሂ እሺ ነገ ይፈታል። አሁንም ከተቻለ እኮ አስፈታለሁ። ችግር የለውም። እኔ እኮ ማስፈታት ከቻለ እሺ አታልቅሽ። ተረጋጊ በእናትሽ። ዋላ በቃ ተረጋጊ። ወደ ራስሽ ተመለሺ። እሺ ራስሽ እንዳትጎጂ። በቃ እሺ ቤቲ ወደ ራስሽ ተመለሺ። የኔ ህይወት እኮ ገርሞኝ ነው አሚር። ምንም የተሳካ ነገር እኮ የለኝም። ሁሉም ነገር ጠማማ ነው ለኔ። ጭራሻውን በቤተሰቦች ቀለድኩ። እሺ በይ አሁን ላይ ህይወት የተስተካከለ ይሆናል እንዴ? ከታርግና ማለት ነው እዚህ ፎቶ አንሳል። ተረጋጊ። በቃ ወደ ራስሽ ተመለሽ። ቤት እኮ ህይወት አልጋ ባልጋ አይሆንም። እኔ ሙቢ አንድ የምለምን ነገር አባቴን ብቻ አስፈታልኝ እንጂ እኔ ከዛ በኋላ በቃ እኔ ተስፋ ቆርጫለሁ። ከአሁን በኋላ እኔም ብኖርም ባልኖርም ምንም የሚቀየር ነገር የለም። ምክንያቱም አንድ የሚሳካልኝ ነገር የለም። ሁሉም ነገር በቃ ተመም የለንም። በቃ ሻታም ነገር ግን አደራን እሺ ሙቢ አደራችሁ ወዲህ ብቻ አስፈቱልኝ ነገር አታማሪ። በቃ ቤቲ ቁጣሽ አታልቅሽ። ወደ ራስሽ ተመለሽ ቤቲ። እሺ ምን እናድርግኛ? ምንድን ነው ቤቲ? ይኸው ቤቲ እኔ እኮ አስፈታዋለሁ፣ ፋዘርን አስፈታለሁ፣ ጋሽን አስፈታቸዋለሁ አልኩኝ እኮ። እኔ ችግር የለውም እኮ
ፊት ነስቶኛል እኮ ከመጀመሪያው ድምቀት ድምቀት እኮ ከሰው በታች እኮ አድርጎኝ አያውቅም። ድምቀት እኔ ሌሎች ተገዝቶላቸው እኔ ያልተገዛልኝ ነገር የለም፣ ያልሆነልኝ ነገር የለም። ቦቴ ስላለልኝ ነው። እኔ ከዛሬ ምንም ለሱ እኮ እኔ ከለላ መሆን እኮ አልቻልኩም። እኔን ውሰዱኝ፣ እኔን ሰሩኝ ማለት እንኳን እኮ እኔ አልቻልኩም። እኔ ገብቼለት ወደ እስር ቤት ሁሉም ነገር እኮ ሲጀምር የእኔ ጥፋት ነው። ያንቺ ጥፋት እኔ ባልተፈጠርኩኝ ሲጀምር እንደዚህ አይባልም። እሺ በይዞሽ ተረጋጊ። እኔ ምን አውቃለሁ? ችግር የለውም፣ እዚሁ ነው። እኔ ጀግና ከሰብረቶች አደረኩት እኮ ካደረኩት ግን አስደፍሮት እንደጠጠምቶኝ በቃ እንደዛ ሆነ። ከተከተል ጀምር ቤቲ፣ ችግር የለውም። እሺ እኔ ያስፈታው አሚር ንገራት። እኔ ማስፈታት ከቻልኩ ከሱንም ማነሳለሁ። ቤቲ ተረጋጊ፣ በቃ ተረጋጊ። የሚደረገውን ነገር እናደርጋለን። በቃ ከሙባሪክ ጋር እናሸማግለዋለን። ምንም የተፈጠረ ነገር የለም። ያው ተነሽ፣ እሺ ከፈለግሽ ሂጂ ላረጋግጥልሽ። ነይ ተነሽ። በውድ ቀራራ የት ነው የምትሄዱት? በኋላ ዝም ብልና ችግር ለማስወጣት አረች ልጅ ባለ ነገር እንዳትወጣ